ልጄ አልተረፈም ልጄ ወይኔ ልጄ ነው ይለኝ ልጄ እኔን ልጄ ያው ስለ ካሜራ ምናምን ከዚህ በፊት ትንሽ እውቀት ነበር ብዙ ባይባልም ማለት ነው። ግን ደግሞ የበለጠ እውቀት እንዲኖረኝ እያሳየኝ እያስተማረኝ ከዛ በኋላ ያው አብሮት ከሚሰሩ ደግሞ ቡድኖቹ ጋርም እያስተዋወቀኝ ብዙ ስራዎችን ብዙ ልምዶችን እንድቀስም አደረገኝ። የሆነ አለርትድ ሆኖ ነገሮችን ከመጠበቅ ይልቅ ፍዝዝ ብለክ የሆነ እኔ እንደውም በጣም ስገምት የነበረው አብዛኛውን ነገር ሆን ብለክ የአደጋ እንዲፈጠር ክፍተት እየፈጠርክም ነበር የመሰለኝ። ፍጹም በስመ አብ እንዴት እንደኔ እንደዚህ አይነት ነገር ላደርግ እችላለሁ? ወንድሜ በኢየሱስ ክርስቶስ አሁንም እኮ ምንም ለውጥ የለውም። ስንገባ እኮ ነርሶቹ ራሱ ገና ቤተሰብ የመጣን ይመስላቸው። አንተ እንደ ቤተሰብም እንደ ጓደኛም እንደ ካሜራማንም አብረህ እንደነበርክ አይደለም። አንተ ጥግን ይዘህ ቁጭ ብለሃል። ይሄ ልጅ ህይወቱ ቢያልፍ ኖሮ ማለት ነው ማድረግ የምችለውን ነገር አድርጌያለሁ በሰዓቱ። እኔ ከመታሰሬ በፊት የኔን እጅ የሚጠብቁ ለነሱ ብዙ ማድረግላቸው ሰዎች ነበሩ ማለት ነው በሰዓቱ። መጋቢት 17 አይቀርም፣ ምክንያቱም ይህ እድል የማይደገም እድል ስለሆነ። ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ። ጊፍት ሪል ስቴት። ካሜራ እንደዚህ አይነት ቦታ ይዘልኝ ና ያለኝ እና በቃ ያው እኔ ደግሞ ያው እንዳልኩ ከክሩ ጋር ወይ ደግሞ ከሱ ጋርም በቂ ኤክስፒሪየንስ ስለነበረኝ በቃ ካሜራውን ይዤ ያለኝ ቦታ በፍጥነት ደረስኩለት ማለት ነው። ዘላለም ተወግቶ እንኳን ማለት ነው ልጁን ለመያዝ እየሮጠ ነበር፣ እየሞከረ ነበር። በእንደዚህ አይነት ሲቹዌሽን ላይ ሁላ ሆኖ እየሞከረ ነበር። አንተ ግን ቆመ መቅረጽህን ብቻ ነበር የቀጠለው። ለኔ አድርግልኝ ልጄ ወይ ልጄ እዛ ጋር የነበሩ ሰዎች እኮ ማለት ነው ከአንተ ውጪ አደጋውን ዘላለምን ለመያዝ የሆነ ነገር ለማድረግ ሲጥሩ ነበር። ኢቭን ዊልቸር ላይ የነበረችው ልጅ ሁላ እየሞከረች ነበር። ከዛ ወደ አምቡላንስ ተደወለ። እንግዲህ አምቡላንስ በተደወለለት ሰዓት አይመጣም። አምቡላንሱ እስኪመጣ ድረስ ግን እዛ ጋር የነበርነው ሰዎች ከኔን ጨምሮ በቃ ፈርስት ኤድ በቃ ጀስት ደሙን ለማቆም በጣም ብዙ ነገር ነው ርብርብ ያደረግነው በጣም ማለት ነው። ጸልዩልኝ እና ግን የሆነ ሰዓት ላይ ከየት መጣ ያላልነው ሰው ነው በቃ ዘላለምን ይሄንን አደጋ ያደረሰበት ማለት ነው። በጣም በቃ ከምነግርህ በላይ በጣም ፈጣን፣ በዚህ ልክ ሰው ፈጥኖ እንደዚህ ይጎዳል ብዬ ነው ያስብ ያላቀ። በራሴም ጉዳይ የሚያስጨንቀኝ ውሎ መግባቱ ይሄን ነው የምፈራው የፈራሁት ነገር አሁን በቦታው ስቶፕ ብቻ ነው ልትረዳኝ የምትችል ያንን ነገር ማለት ነው። በጣም በሚገርም ፍጥነት ያንን ሲያደርግ በቃ ደንግጬ ብቻ ነው ካሜራ ይዤ መቆም የኔ እንትን የነበረው ማለት እጣ የነበረው። መኝታው ተመችቶት ይሆን እስኪ እንደግፍለት እስኪ እኔን ልጄ ወይ ልጄ እኔ ልጄ አልተረፈም ልጄ ወይኔ ልጄ ነው ይለኝ ልጄ እኔን ልጄ ሰላም ጤና ይስጥልኝ። እንደምን ዋላችሁ ውድ የዞላ ቲዩብ ቤተሰቦች። ዛሬ ላይ እንግዲህ በከፍተኛ የሀዘን ድባብ ላይ ነው ወደ እናንተ ተመልሰን የመጣ ነው። ትላንትና እንግዲህ በቪዲዮ ላይ ለመመልከት እንደሞከራችሁት በፋሲካ ዋዜማ እንግዲህ በስቅለት ቀን ላይ ወንድማችን ላይ ትልቅ ጉዳት ደርሶበታል። ያ ጉዳት ደግሞ እንዴት እንደተፈጠረ ዘላለም ምን ላይ እንዳለ በደንብ እየጠየቃችሁኝ ነበር። እኔም ኮመንት ላይም ደግሞ በተደጋጋሚ ያለበትን ሁኔታ እንድናሳውቅ እየጠየቃችሁ ነበር ውድ ቤተሰቦቼ። ስለዚህ ያለበትን ሁኔታ ለእናንተ ለማሳየት እና ዘላለም ላይ ይሄ ነገር እንዴት ሊፈጠር ቻለ፣ ለምንድን ነው ይህን ያህል ጥንቃቄ ሳይደረግ የተንቀሳቀሱት? ምክንያቱም በባህል ቀን እንግዲህ ቤታችን ላይ ሀዘን
አድርቶብን ነበር የነበረው። ወንድማችንን የምናጣበት አጋጣሚ ተፈጥሮ ነበርና በጣም የሚያስደነግጥ ሁኔታ ውስጥ ነው ያለነው። ለማንኛውም ይሄን ነገር ከስር ከመሰረቱ ማጣራት አለብኝ ብዬ ስላሰብኩኝ ዘላለምም ያለበትን የጤና ሁኔታ የግዴታ ለእናንተ ማስተዋወቅ ስላለብን ነው ይህን ቪዲዮ እየቀረጽን ያለ ነው። በነበረው ነገር በጣም እንደተከፋችሁ እንዳዘናችሁም በተደጋጋሚ እየገለጻችሁልኝ ነበረ። ለእኔም ደግሞ ቀጥታ እየደወላችሁ ስታወሩኝም የነበራችሁ ብዙ ሰዎች አላችሁ። እስኪ ወንድማችን ያለበት የጤና ሁኔታ ምን ይመስላል፣ ይሄ ነገር እንዴት ሊፈጠር ቻለ የሚለውን በዚህ ቪዲዮ ላይ እናየዋለን ብዬ ተስፋ አድርጋለሁ። ምናልባት ይህም ቪዲዮ እስከ መጨረሻው የምትከታተሉት ከሆነ ያ ነገር ለምን ሊፈጠር እንደቻለ እና ለምንድን ነው ዘላለምስ ያን ያህል ጥንቃቄ በጎደለ ሁኔታ ብቻውን ያለ ጋርድ ከካሜራ ማኑ ጋር ብቻ ሲንቀሳቀስ የነበረበትንም ነገር ከካሜራ ማኑ አንደበት ያሉትን ነገሮች ለመስማት እንሞክራለን። ያው እንደ አጋጣሚ ሆኖ እየተሰራ የነበረው ኬዝ ይህን ያህል የተጋነነ ሳይሆን የቤተሰብ ኬዝም ስለሆነ ነው እሱም ቀለል አድርጎ ነገሮችን ሲያካሄድ የነበረው። ግን ይህን ያህልም ክፍተት መፈጠር አልነበረበትም። ወንድማችን የምናጣበት አጋጣሚ በጣም ሰፊ ነበረ። ጉዳቱ ምን ያህል ደርሷል፣ ጉዳቱ አሁን ምን ላይ ነው የሚለውን በዚህ ቪዲዮ ወደ እናንተ አደርሳለሁ ብዬ ተስፋ አድርጋለሁ። ያ ውድ ቤተሰቦቼ እንግዲህ እንደምታውቁት ዘላለምን እዚህ ኬዝ ላይ የከተቱበትና ታሪኩን ሲጀምር የጀመረበት ሁኔታ ትንሽ ግራ የሚያጋቡ ነገሮች ነበሩት። አባት ልጁን ደፈረ የሚል ታሪክ ከተነገረው በኋላ ትንሽ የሚሰቀጥጥም ነገር ስላለው ይህን ነገር ግዴታ አግኝቼ እልባት መፍጠር አለብኝ ብሎ ብዙ ነገሮችን ጥረት ሲያደርግ ነበረ። አባትየውንም አግኝቶ ከልጅቷ ጋር የማገናኘት ኃላፊነትን ወስዶ በሚያደርግበት ሰዓት ነው እንግዲህ ይህን ያህል ጉዳት የደረሰበት። ከዚህ በኋላም እንግዲህ ምን ሊፈጠር እንደሚችል አናውቅም። እናንተም እንደምታስቡት ነገሮች ወጥመድም ይመስላሉ። ኬዙ በጣም እየተወሳሰበ እየተካረረ የሄደበት ሁኔታ ላይ ነው አሁን የምንገኘው። ያው እናንተም በኮመንት ብዙ ነገር ስጠይቁን ነበረ። ዘላለም እንግዲህ ጉዳት ከደረሰበት በኋላ ከዛ ቦታ ላይ የሕክምና እርዳታ እንዲያገኝ ከተነሳ በኋላ ምናልባት ልጅቷ ላይ ሌላ ተጨማሪ ጥቃት እንዳይፈጸምባት የሚል ነገር ስታነሱ ነበረ። እሱንም እንግዲህ የግድ እዚህ ኬዝ ላይ ሙሉ ለሙሉ ወንድሜ ላይም ጉዳት ያደረሱት ሰዎች እዛ ኬዝ ላይ ያሉ ሰዎች እያንዳንዳቸውን አግኝቶ የማናገር ኃላፊነት እኔ ላይ ተጥሏል። ከዚህ በኋላ እንግዲህ በዚህ ኬዝ ላይ ከወንድሜ ጋር ከጉዳቱ እስከሚያገግም ድረስ በተቻለ መጠን ነገሮችን ለማጣራት ጥረት አደርጋለሁ። ይሄ ነገር እናንተም እንደምታስቡትና እየገመታችሁት እንዳላችሁት ሆን ተብሎ ወጥመድም ሊሆን ይችላል፣ አናቅም። ስለዚህ የግዴታ ያሉትን ነገሮች እያንዳንዳቸውን ማጣራት ይጠበቅብናል። ስለዚህ ዛሬውኑ ጊዜ ሳላጠፋ ዘላለም ያለበትን ሁኔታ ለእናንተ ለማሳወቅና በዚህ ኬዝ ላይ የነበሩ ሰዎችን በተቻለ መጠን አግኝቶ ለማናገር ጥረት አደርጋለሁ። የሚሳካልን ከሆነም እንግዲህ ወንጀለኞቹንም በቅርብ ቀን በቁጥጥር ስር አውለን ለሕግ አካላት የምናውላቸው ይሆናል። ለማንኛውም እስኪ ቀጥታ አሁን ከዚህ ልነሳና ሄጄ መጀመሪያ ካሜራማኑን ላገኘው፣ ከዛ በኋላ ዘላለም ደግሞ ያለበትን ሁኔታም ለእናንተ ለማሳየት ጥረት አደርጋለሁ። ያው ውድ ቤተሰቦቼ ትንሽ ስሜቴ ትክክል አይደለም፣ ተረብሿል። ያየሁት ነገር ትንሽ አስደንጋጭ ነገር ነው። ግዴታ ግን እናንተ ማወቅ ስላለባችሁና እየጠየቃችሁንም ስለሆነ በዚህ ቀን እንግዲህ ለእናንተ ይህንን ነገር ለማስተላለፍ እገደዳለሁ። አውቃለሁ ባህል ነው፣ በባህል ቀን እንደዚህ አይነት ነገር ማስተላለፍ ተገቢ ባይሆንም ያለበት ሁኔታ ግን እያስጨነቃችሁ ስለሆነ ልባችሁም እንዲያርፍ ስለምፈልግ ቀጥታ ወንድም ያለበትን ሁኔታ ወደ እናንተ ለማድረስ ጥረት አደርጋለሁ። እስከ ፕሮግራሚ ፍጻሜ ድረስ አብራችን እንድቆዩ ጋብዛችኋለሁ። አብራችን ቆዩ። ቆይ ደውልልኝ። እስቲ ያዙት፣ ቀና አድርጉት። አሞሽ የለ እንዴ? መናገር ብዙ አትችልም ብዬ ተዋት አላልኩህም እንዴ? ምንድነው? እየተናገረች እኮ ነው። እርስዎ ምንድነው እያሉኝ ያሉት? እቺ ልጅ መናገር ትችላለች። አይደለም እናንተ ቀርቶ እኮ ህብረተሰቡ ራሱ አያምነኝም። ሌላው ቀርቶ እስር ቤት ራሱ ገና ስገባ ልጁን ደፍሮ ሲባል በቃ እንደ ጠላት እንደ ክርስቶስ ጠላት ነው ያዩኝ። የእውነት ነው የምልህ። እኔ ተቸገርኩ። ዞር በል አትንካት። ዞር በል ያዳታከሉት። ዞር በል እኔ አሁን ባለፈውም ከእናንተ ጋር በፍጹም ልንግባባ አልቻልም። ለምን? ስላልሰራው። ባልሰራሁት ነገር መቀመቅ ወርጄ ይኸው 12 ዓመት ተፈርዶ ማመክሮ ነው 7 ዓመት የወጣው። ምንድን ነው የሚሉት? ትግስት ያልቋል። በቃ የት ነው የሚወስደው? በቃ የት ነው የሚወስደው? የትም አትሄድም። ታስገድደኝ። በቃ ታው ብያለሁ። ልጄን ልቀቃት። በቃ ተወት። ሁሉ ነገር መከራ አይቼ ነውና እኔ ከዚህ በኋላ እኔ አላውቅም። እንደው ለሌላው ህብረተሰብ እንዲህ አይነት አባት ካለ አላውቅም።
ባያስበው የእስር ቤትን ከባድ ስቃይ አላውቅም። እንግዲህ አሁን ለመግለጽ እንደሞከርኩት ከአእምሮ በላይ ሁሉ ነገር መከራ አይቼ ነውና እኔ ከዚህ በኋላ እኔ አላውቅም። እንደው ለሌላው ህብረተሰብ እንዲህ አይነት አባት ካለ አላውቅም። ባያስበው የእስር ቤትን ከባድ ስቃይ አላውቅም። እንግዲህ አሁን ለመግለጽ እንደሞከርኩት ከአእምሮ በላይ ወንድሟን ይዛ መጣች። ይሄ ልጅ በቤት ውስጥ ውስን ቀን ከኖረ በኋላ ባህሪው ተቀየረ። የአባትነት ልጄ ያለው መከራ ያለውበት ስቃይ መከራዋን እንኳን ሳልካፈል ሳላያት ያመጣችሁ እኮ ምን እንዴት ብዬ ነው የምገልጽልህ? ይሄ ነገር እኮ ሲነሳ ውስጤ ነው የሚያረው። ምኑን ነው የምነግርህ? ልጄ በዚህ አይነት ስቃይ ላይ እያለች ሳልደርስላት አባትን የሚያህል ነገር ይሄንን እስቲ በአንተ ጫማ ውስጥ ይኸው እንዴት ማምሸት፣ ሐሺሽ፣ ሲጋራ፣ መጠጥ እየጠጣ ብስጭት በቃ ቤቱን አመሰው ማለት ይቻላል። እና ቆይ ልደውልልህ። እስቲ ያዙት ቀና አድርጉት። ስለ ወንድሞ ለምንድን ነው ያልነገሩኝ? ወንድሞ እዚህ ከእርሶ ጋር እንደሚኖር ይህንን ድርጊት ሊፈጽም እንደሚችል ፕሮባብሊ ለምንድን ነው ያልነገሩኝ? ፖሊስ በዛ ቀጠሮ ቀን ወንድምየዋም እሷም ባለቤቴን መጡና መሰከሩብኝ በሐሰት። ጥሩ፣ ስለ ጉዳዩ እኮ ብዙ ተጨቃጨቀን። ግን ምንድነው እንግዲህ ልትረዱኝ አልቻላችሁ። እኔ እኮ የሚረዳኝ ሰው ነው ያጣሁት። በዚህ እድሜ እንዴት እንዲህ አይነት አስጸያፊ ነገር ለዛም በልጄ ላይ ፈጽም ማን ይሰማታል? ልጄ እኮ እንድትናገር እኮ አልተደረገም። ዝም እንድትል ነው። የሆነ ነገር እንኳን መናገር ብታስብ እንኳን አፋፏን ነው የምትላት እናትየው። የኔ ወንድም የእስር ቤቱንማ ታሪክ እንዴት ልንገር? ገና ስትገባ የማርያም ጠላት ነው የምትሆነው። ገና የመጀመሪያ ወይንም የጌታችን ኢየሱስ ክርስቶስ ሰቃይ ነው ተደርገ በዛ አይነት መልኩ ነው ዛትማች ነው የምትሰራ። ማን ነው ድርጊቱን የፈጸመው ነው የሚሉት ባለቤቱ ሲናገሩ። እኔ ከቤት ስወጣ የነበረው እሱ ነው፣ ቤት ውስጥም የነበረው ብቸኛው ሰው እሱ ነው። ስራ ላይ እንዳለሁኝ ፖሊሶች ድንገት መጡና ትፈልጋለህ ብለው ይዘውኝ ሄዱ ወደ ጣቢያ። እኔ የማውቀው ነገር የለም። እኔ እኮ ባልሰራሁት ይኸው መከራዬን በሰፈር ውስጥ ስቃዬን እየበላው መንደር ውስጥ ሁሉም መጠቋቋሚያ ሆኜ ግማሹ ይስተፋብኝ። የኔ መከራ ደግሞ ሳልደርስላት እንኳን ለዚህ ስቃይ። እሺ እንዳይነኩት፣ እሺ ስልኬን እንዳይነኩት፣ ድጋሚ እንዳይነኩኝ፣ እኔንም ጭምር ጥያቄዎቼን እንጠይቃታለሁ፣ ትመልስልኛለች። ካለበለዚያ እርሶም እኔም ይህንን ጥያቄ ህግ ባለበት ቦታ ሄደን እንጠያየቃለን። ድጋሚ በስነ ስርዓት አርፈው ቁጭ በሉ፣ ጥያቄ ይመለስልኝ። እኔ እሺ አንተ ጨክንበት ተደፋር። እሺ ስነ ስርዓት ያዝ። ማን አንተ ልታወጣጣው የፈረደበት? እንግዲህ ውድ ቤተሰቦቼ ያው አሁን የምገኘው በዘላለም ስቱዲዮ ላይ ነው የምገኘው፣ ወንድሜ ስቱዲዮ ውስጥ። ከሱ ጋር በሰዓቱ እንግዲህ ሲንቀሳቀስ የነበረውን ካሜራማን ነው አሁን ይዤው የመጣሁት። ከሱ ብዙ ነገር መስማት እፈልጋለሁ። ምክንያቱም ዘላለም እንደዚህ አይነት ጉዳት ሲደርስበት ያ ሁሉ ነገር ሲፈጠር ገብቶ እንደማገዝ አንደኛም ሲቀርጽ ነበረ። ያ ነገር ለምን እንደሆነ ሁለቱ ብቻ ደግሞ ሊሄዱ የፈለጉበትንም ኬዝ ከሱ በደንብ ማጣራት እፈልጋለሁ። ምክንያቱም አሁን ላይ እንደምታውቁት በእኛ መሀል ላይ ያሉ ሰዎች እኛን እያስጠቁን እየተጎዳን ያለነው በራሳችን ሰዎች ሆኗል። እነዛ ሰዎች ወንጀላቸውን ለመደበቅ የሚፈልጉ ሰዎች እነዚህን ሰዎች መጠቀሚያ እያደረጉ አንዳንዴ ሲብስም በቤተሰቦቻቸው እየመጡ የተለያዩ ጥቅማ ጥቅሞችን እያቀረቡ ብዙ ሰዎችን እንትን እያሉብን ያሉትና አሁን ላይ ለምንድን ነው ዘላለምና ይሄ ልጅ ብቻ በሰዓቱ ላይ የተገኙበት ለምንድን ነው? ከዛ በኋላ እሱ ዘላለምን እንደመታደግ የሆነ ነገር ከማድረግ ይልቅ ቆሞ ሲቀርጽ የነበረበትንም ነገር በደንብ አሳማኝ ምክንያት ከሱ ጠብቃለሁ። እየነገርኩት ነበረ። ካሜራን ከማብራቴ በፊት ከሱ ጋር ብዙ ነገሮችን አውርተናል። አሁን እኔ እናንተ ከመጀመሪያ ቤተሰቡ ማስታወቅ ይጠበቅብኛል አንተን ማን እንደሆንክ። ምክንያቱም እንደሚታወቀው ዘላለም 2 ካሜራማን ያለው ተጨማሪ 3ኛ ካሜራማን አድርጎ ነው አንተን ያመጣ።
ከዚህ በፊትም ደግሞ አንተ የነበርክበትን ነገር እናውቃለን። ቤተሰቦች አያውቁም። እንዴት እንደመጣህ ዘላለም እንዴት አድርጎ ወደዚህ ስራ ውስጥ እንደከተተህም ማወቅ እንፈልጋለን። እዚህ ከመጀመሪያ ጀምሮ ያሉትን ነገሮች እንድታስረዳኝ ይፈልጋሉ። እሺ ያው እኔ ዘላለምን የማውቀው ከዚህ በፊት በመስከረም ኬዝ ላይ ነው። ያው መስከረምን ሁላችሁም ታውቃቷላችሁ ብዬ አስባለሁኝ። ከዚህ በፊት አንድ ትልቅ ባለሀብት ሰውዬ ቤት በሰራተኝነት ገብታ የነበረች ግን ያው ባለሀብቱ ደግሞ ያስገባት ከሰራተኝነት ዘሎ ያው የተለያዩ ድርጊቶችን ሲፈጽምባት የነበረች ልጅ ናት እና እኔ እሱ ጋር ሰራ የነበርኩኝ ልጅ ነኝ እና ያው በዛ ኬዝ ላይ እዛ ቦታ ላይ እሷን እንዳግት ተደርጌ ተቀጥሬ ነበር በሰዓቱ ማለት ነው። እና ግን ያው ከዛ በኋላ ያው ዘላለም የእሷን ኬዝ ከያዘ በኋላ እኔን በዛ መልኩ ነው ከሱ ጋር የተገናኘ ነው ማለት ነው። ከዛ ግን ያው ዘላለም በጣም መልካም ሰው ነው። ምክንያቱም በቃ ብዙ ችግሬን ብዙ ነገሬን ከነገርኩት በኋላ ህግ ፊት ቀርቤ እስራቴ እንዲቀነስልኝ እና እንደውም ደግሞ ከዛ ከእስር ቤትም ከወጣሁ በኋላ ደግሞ መሄጃ ስለሌለኝ እሱ ጋር 2 ካሜራማኖች ያሉት በቂ ናቸው። ነገር ግን ያው መሄጃ እንደሌለኝ ስላወቀ ስራም እንደሌለኝ ስላወቀ እሱ ጋር 3ኛ ካሜራማን አድርጎ ነበረ የቀጠረኝ ማለት ነው። እና በቃ እሱ ጋር በዚህ መልኩ ነው ከሱ ጋር የተዋወቅነው። ያው ቤተሰቦቼ እንዲያስታውሱት ያክል ነው እንጂ እኔ ያሉትን ነገሮች በደንብ አውቃለሁ። አንተ በሰዓቱ ላይ ባደረከው ድርጊት እንደተጸጸትክና ከዛ በኋላ ብዙ መረጃዎችን እየሰጠክ የተሻለ ውጤት የምናስመዘግብበትን ነገር ስታደርግልን ነበረ። ከዛም በኋላ እንግዲህ ጥፋተኛ ስለሆን ከጥፋት መማር ስለነበረብህ ስርን እንድትቀጣ ተደረገ። ከወጣህም በኋላ የተለያዩ ስልጠናዎችን እንድትወስድ አድርጎ ወደ ቲሙ እንደቀላቀለ አውቃለሁ። እስኪ መለስ በልልኝ እና በዛን ሰዓት ስለነበሩት ነገሮች እስኪ የተወሰነ ነገሮች አጫውተኝ። ምንድን ነበር የነበረው? አንተስ ያሳለፍከው ህይወት ምን ይመስል ነበረ? ያው እንግዲህ የማረሚያ ህይወት ያው ለሰዎች እንደዚህ ነው ብሎ የሚነገር አይደለም። ያው ታውቀዋለህ ብዬ አስባለሁ። ምናልባት ያው ሰው ገብቶ የግድ መታሰር የለበትም የማረሚያን ህይወት ለማወቅ። በጣም 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 አስቸጋሪ ነበረ። ምክንያቱም በፊት እንደዚህ ውጪ ሆነ እንደምትኖረው እንደ ልብ መብላት የለም፣ እንደ ልብ መንቀሳቀስ የለም። ብቻ በቃ ይሄ እንዴት ነው ታፍኖ የመኖር አይነት ነገር ነው ውስጥ የነበረው። ያው ቅጣት ነው፣ ግን ቅጣቱ ደግሞ ትንሽ በጣም ከበድ የሚል ነበረ እና እንግዲህ በሰዓቱ ያው ዘላለም ከጎኔ ባይኖር በጣም ብዙ ነገሮችን በቃ አጣ ነበረ። ምክንያቱም እኔ ከመታሰሬ በፊት የኔን እጅ የሚጠብቁ ለነሱ ብዙ የማደርግላቸው ሰዎች ነበሩ ማለት ነው በሰዓቱ። ነገር ግን በቃ እኔ ከዚህ ጉዳይ በኋላ እኔ ማረሚያ ከገባሁ በኋላ እንግዲህ እያንዳንዱን ነገር ሲከታተልና እያንዳንዱን ነገር እኔ ከኔ እጅ የሚጠብቁ ሰዎች ሲያደርግልኝ የነበረው ዘላለም ነበረ። ምክንያቱም ይሄን ያደረገበት ያው ትልቁ ምክንያት በሰዓቱ ቀርቤው ብዙ ነገሮችን ስላወራሁት ባግራውንዴ በደንብ ስለነገርኩት ባግራውንዴ በደንብ ስለሚያውቅ ነው እነዚህን ነገሮች ሲያደርግልኝ የነበረው ማለት ነው። እና ግን በጣም 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 ላመሰግነው እወዳለሁ። ግን የማረሚያ ህይወት እጅግ በጣም ከባድ የሚያስጠላ በቃ ለማንም ሰው እንዲደርስበት የማልመክረው በጣም 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 አስቸጋሪ ጊዜ ነበረ በጣም ማለት ነው። ከዛው ቀጥታ ወደ ከወጣ በኋላ ከዘላለም ጋር ተገናኛችሁ። የሚያስፈልግህን ስልጠና ተሰጠህ፣ ብዙ ነገሮች ተምርሃል ብዬ አስባለሁ በሰዓቱ። ከዛ በኋላ ነው ወደ ስራ የመጣኸው። ይህን ቲም ከተቀላቀልክ በኋላ እስኪ ምንድን ነበረ መጀመሪያ ላይ ከውጭ ሆነ ወንጀለኛ ሆነ ነው እኛ ጋር የመጣኸው። ከወንጀለኝነት በኋላ እንግዲህ ደግሞ በተሻለ መልኩ አገግመክ ተምረክ ወደ ስልጠና ገብተህ ከስልጠና በኋላ እንግዲህ ይህን ቲም ሙሉ ለሙሉ ተቀላቅለ ነበረ። እስኪ የነበሩት ሂደቶች ምን ይመስሉ ነበረ? ያው እንግዲህ እንደነገርኩ ያው ከማረሚያ ከብዙ እርማቶች እና ከብዙ ስርዓት በኋላ ከወጣሁ በኋላ ያው ሚዲያ ስለሌለኝ ቀጥታ ወደ ዘላለም ነው የመጣሁት እና ያው እሱም እንደነገርኩ መልካም ሰው ነው። ያው ስለ ካሜራ ምናምን ከዚህ በፊት ትንሽ እውቀት ነበረኝ ብዙ ባይባልም ማለት ነው። ግን ደግሞ የበለጠ እውቀት እንዲኖረኝ እያሳየኝ እያስተማረኝ ከዛ በኋላ ያው አብሮት ከሚሰሩ ደግሞ ቡድኖቹ ጋርም እያስተዋወቀኝ ብዙ ስራዎችን ብዙ ልምዶችን እንድቀስም አደረገኝ እና በቃ ብቻ ኦልሬዲ እነሱ ጋር ስቀላቀል በቃ ይሄ የኖርማሊ የፋሚሊ አይነት አቀባበል ነው የተቀበሉኝ። አንድ ቀንም ይሄ ሌላ አይነት ስሜት ተሰምቶኝ አያውቅም። ልክ እንደ ፋሚሊ የነበረ ከነሱ ጋር ተቀላቅዬ አብረን ስንበላ አብረንም ስንጠጣ ብዙ በቃ ስራዎችም ስንሰራ ምናምን በቃ በዛ መልኩ በጣም ብዙ ነገሮችን አሳልፈናል ከነሱ ጋር እና ምድር ፈልጌ ነው ዘላለም በጣም ጥሩ ሰው ነው እና የዘላለም ጥሩነት ደግሞ አብረውት የሚሰሩ ሰዎች ላይም ነው ያየሁት በደንብ ማለት ነው። እና
እዚህ ከመጣሁ በኋላ ያው በጣም ብዙ ነገሮችን መቀየር ችያለሁ። በፊት እስር ቤት ሆኜ ሳረዳቸው የነበሩ ሰዎችን እዚህ ከወጣሁ በኋላ ለእነሱም አሁን ላይ መድረስ ችያለሁኝ እና ብቻ በብዙ ነገር ብዙ ነገሮችን መቀየር ችያለሁ። አሁን ይህንን ጥያቄ እየጠየቅኩ ያለሁት ምክንያት ስለሌለኝ ነው። በኋላ በደንብ እጠይቅሃለሁ። ይህን ቲም ከተቀላቀልክ በኋላ ይህን ቡድን ከተቀላቀልክ በኋላ ከሁለቱም ካሜራማኖች ጋር የልምድ ልውውጥ አድርገሃል። ብዙ ስራዎች ሲሰራ አይተሃል። እነዛ የምናደርጋቸው ስራዎች የምንሰራቸው ስራዎች በደንብ ውስጥ ገብተዋል ብዬ አስባለሁ። ምክንያቱም ሪስክ ያለው ነገር ነው። ህይወታችንን መስዋዕት አድርገን ነው ስራ እየሰራ ነው ያለነው። ይሄ ነገር በደንብ እሳቢው ገብቶክ ነው ይህን ቲም ተቀላቅለህ እየሰራ ያለው ብዬ ስላሰብኩ ነው። እስኪ ምን ነበር የተፈጠረው ነገር እስኪ ያስረዳን፣ ከአንተ አንደበት እንስማ። እሺ ማለት አሁን ይህን ነገር ስነግርህ በጣም 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 እውነት በጣም አዝኜ በጣም እንትን ብዬ ነው። ምክንያቱም ዘላለምን የሚያክል ሰው በዛ ቦታ ላይ እንደዛ ሲደረግ ማየት በጣም ነው የሚያሳዝነው። ግን እኔ ምንም ማድረግ ባለመቻሌ በጣም አዝናለሁ በራሴ ማለት ነው። የተፈጠረው ነገር ምንድን ነው? አንድ ኬዝ ለመስራት ነበረ የሆነ ቦታ ላይ የሄደው ማለት ነው። ከዛ ግን ስለ ኬዙ ብዙ የማውቀውና ብዙ እንትን የሰማሁት ነገር የለም። ግን የሰማሁት ነገር ትንሽም በጭምጭምታም የሰማሁት ነገር ምንድን ነው? አባት ልጁን ደፈረ የሚል አይነት ኬዝ ነው። እና ደግሞ አባት እኔ ልጄን አልደፈርኩም ሌላ ሰው ነው ያደረገው የሚል አይነት እሳቤ ያለው ኬዝ ነው። እና እሱን ለመስራት ነበረ የሄደው ይመስለኛል በሰዓቱ ማለት ነው። ከዛ ግን ከአብረውት ካሜራማኖቹ አልነበሩም። ሁለቱም ጀስት ባህል ነበረ ቤተክርስቲያን ሄደው ነው በሰዓቱ። እና እኔ ደግሞ ያው ቤት ስለነበርኩኝ ካሜራ እንደዚህ አይነት ቦታ ይዘልኝ ና ያለኝ እና በቃ ያው እኔ ደግሞ ያው እንዳልኩ ከክሩ ጋር ወይ ደግሞ ከሱ ጋርም በቂ ኤክስፒሪየንስ ስለነበረኝ በቃ ካሜራውን ይዤ ያለኝ ቦታ በፍጥነት ደረስኩለት ማለት ነው። ያው እንግዲህ ስንገባ ግን በጣም 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 በሚያሳዝን መልኩ የተፈጠረው ነገር ሌላ ነበረ። በጣም 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 የሚከብድ እና እኔ ማለት ከዘላለም እንደዚህ ረጅም ጊዜ አብሬው ሰርቻለሁ። ግን በዚህ ልክ እንደዚህ ከሰዎች ጋር ሲጋጭ እና ደግሞ የዚህን ያክል አደጋ ሲደርስበት አላየውም። እኔ ለመጀመሪያ ጊዜ ግን በጣም በሚያሳዝን ሁኔታ ለእኔ ከአንተ ማወቅ የፈለግኩት መጀመሪያም በቂ ስልጠና ወስደሃል ወይ እንደዚህ ስለ የነበረው ዘላለም የነበረበትን ሁኔታ አይተሃል። አንደኛ እንደዚህ አይነት ቦታ ስንንቀሳቀስ እኛ እንዴት እንደምንንቀሳቀስ ታውቃለህ። ምንም አይነት ኬዝ ይሁን ጥንቃቄ የሚያስፈልጋቸው ነገሮች ጥንቃቄ ሳናደርግ አንንቀሳቀስ። በተቻለ መጠን አደጋን አስወግደን ነው ለሰው መድረስ የምንችለው። ራሳችንን የምንጠቃበትን መንገድ ከፍተን አይደለም ለሰዎች የምንደርሰው። በእርግጥ አሁን አንተ እየነገርከኝ እንደነበረው ምናልባት በዓልም ስለነበረ ሁሉም ሰው ቤተክርስቲያን ወይ የሆነ ነገር ሄዶ ሊሆን ይችላል። ዘላለም ድንገት ተነስቶ አንተን ጠራህና ተያይዛችሁ ሄዳችሁ ቢሆንም ግን በሰዓቱ በነበረ በቦታው ላይ ሲደረግ የነበረውን ድርጊት አንተ ማስቆም ትችል ነበር። እኔ አንደኛ ጥፋተኛ አድርጌ የምወስድህ አንተን ነው። ምክንያቱም አደጋው ከመፈጠሩ በፊት ወይም ሊፈጠር ሲል አንተ ነህ ዘላለም ፎከስ የሚያደርገው ኬዙ ላይ ነው፣ ስራው ላይ ነው። አንተ ግን ካሜራማን እንደመሆነ መጠን አካባቢን የመቃኘት እድሉ ነበረ። ይሄን ነገርም ማስቆም እድሉ ነበረ በደንብ። አዎ ይኸውልህ ምን አለ መሰለህ፣ እኔ አሁን ከዘላለም ጋር ስሰራ በእንደዚህ አይነት ኬዝ ገጥሞኝ አያውቅም። ይሄ እጅግ በጣም ለእኔ በቃ ደውሎ ከጠራኝ ትልቁና ከባዱ ኬዝ ይሄ የጠራኝ ኬዝ ነው። በጣም ከባዱ ማለት ነው። እና እኔ በዚህ ልክ እንደዚህ ይፈጠራል ብዬ አላሰብኩም ጭምር ማለት ነው። እንግዲህ ኬዙ ሁሌ እኮ አለርት መሆን አለብህ። ሲጀምር ደግሞ በምን አይነት እንትን ነው አንተ ያ ሁሉ ነገር እየተፈጠረ አደጋ እየተፈጠረበት ዘላለምን ከማትራፍ ሰውየውን ከማስቆም ይልቅ አንተ መቅረጽን ብቻ ነበር የቀጠልከው። ያው በሰዓቱ ማለት ነው እኔ ከጠራኝ በኋላ ካሜራ እየተቀረጸ ኖርማል ነበረ። በቃ ኖርማል ይሄ እንደ በፊቱ እንደምንቀርጸው በቃ ጀስት እያወሩ ነበር በቃ እየተቀረጸ የነበረው ማለት ነው። እና ግን የሆነ ሰዓት ላይ ከየት መጣ ያላልነው ሰው ነው በቃ ዘላለምን ይህንን አደጋ ያደረሰበት ማለት ነው። በጣም በቃ ከምነግርህ በላይ በጣም ፈጣን፣ በዚህ ልክ ሰው ፈጥኖ እንደዚህ ይጎዳል ብዬ እኔ አስቤ አላውቅም። እና ደግሞ ከዚህ በፊት የነበርናቸው ስንሰራ የነበራቸው ኬዝ ላይ እኔ ዘላለም ብዙ ነገሮችን ሲያስጥል አውቃለሁ። ሰዎችን መሳሪያ ሲያስጥል አውቃለሁኝ። ተግባባን። ሊጎዱት የመጡ ሰዎችም በቃ ይሁንም አሁን የኔ ጥያቄ እንደሆነ ታውቃለህ፣
አደጋው ተፈጥሮ ራሱ አንተ መቅረጽን አላቆምክም እኮ። ይኸውልህ ምን አለ መሰለህ እኔ በፍጥነት እንደዛ ሲያደርግ በጣም ደንግጬ ነበር። አሁን በቦታው ስቶፕ ብቻ ነው ልትረዳኝ የምትችል ያንን ነገር ማለት ነው። በጣም በሚገርም ፍጥነት ያንን ሲያደርግ በቃ ደንግጬ ብቻ ነው ካሜራ ይዤ መቆም እኔ እንትን የነበረው ማለት እጣ የነበረው እንጂ እዛ ጋር ሄዶ እኔ እያወራ ያለው ገብቶሃል። ግን ስለ ወንድማችን ነፍስ ነው እያወራ ያለው። ገብቶኛል። ካሜራው ጥንቅር ብሎ ሊቀር ይችላል። ሁሉ ነገር ጥንቅር ብሎ ሊቀር ይችላል። ዘላለም ተወግቶ እንኳን ማለት ነው ልጁን ለመያዝ እየሮጠ ነበረ፣ እየሞከረ ነበረ። በእንደዚህ አይነት ሲቹዌሽን ላይ ሁላ ሆኖ እየሞከረ ነበር። አንተ ግን ቆመህ መቅረጽህን ብቻ ነበር የቀጠልከው። እኔ እውነቱን ልንገርህ በጣም ተናድጄ ይባላል፣ ተቃጥዬ ይባላለሁ። ሲጀምርም ደግሞ ስለዚህ ጉዳይ በደንብ ገና ብዙ ነገር እናወራለን። ብዙ ነገር አሁን ሚዲያ ላይ ስለሆነ እንደዚህ ነው ማለት አልፈልግም። ግን የአንተን ምክንያት ግን ለኦዲየንስ ማሳየት ስለምፈልግ ነው። እኔ ምንም ምክንያት የለኝም። እኔ አሁን ሆን ብዬ ዘላለምን እንደዚህ እንዲደረግ አላደረኩትም። እንደዚህ የሚከሰታል ብዬ ለዛ ቦታ ላይ አልተገኘሁም እኮ። ለምንድን ነው ያን ነገር የቀጠልከው እኮ? ይኸውልህ ነገር አሳማኝ ምክንያት ነው ካንተ የምፈልገው። በሰዓቱ ይኸውልህ የነበረው ሁኔታ በቃ በጣም ፈጣንና በጣም አደጋውን ለማስከሰት ተፈጠረ ሆነ። አደጋው ተፈጠረ እኮ ነው። አደጋው ከተፈጠረ በኋላ ዘላለም እየሞከረ ነው እኮ ይሞክር እንጂ አትሊስት ያንን አደጋውን ያደረሰውን ሰውዬ ለመያዝ እየሞከረ ነው እኮ። አንተ ግን ያደረግከው ነገር የለም። ይሞክር እንጂ ምንም አላደረገም እኮ። አትሊስት አንተ እሱ እኮ ተጎድቷል፣ ጉዳት ላይ ነው ያለው። አንተ እኮ ማለት እዚህ ያለህን ስራ ትተክ ሲጀምር ሁለት ሆናችሁ ከሄዳችሁ እርስ በርስ ልትጠባበቁ ይገባል። አንተ እኮ ስራህን አቁመክ አትሊስት ወንጀለኛውን አባረህ እንኳን ለመያዝ አልሞከርክም። ከኛ በላይ የሆኑ ቁጥሩ ሰዎች ስለነበሩ ምን እናደርጋለን? ከኛ በላይ ማለት ስንት ሰው ነበር የነበረው? እዛ ጋር 4-5 ምናምን ነበሩ። 4-5 ሰው ነበር? አዎ። እርግጠኛ ነህ? እርግጠኛ ነኝ። በሰዓቱ የነበርኩት እዛ ቦታ ላይ እኔ እና እሱ ነን። ያው ይኸውልህ በሰዓቱ እንደዛ ከደረስን በኋላ ያው ካሜራ ቁጭ አድርጌ ነው የምቀርጸው። ልክ ያ ነገርን ከተከሰተ በኋላ እኔ ካሜራው እየቀረጸ እንደሆነ እሱ አላውቅም። በቃ ደንግጬ ማለት ነው። የምሬን ነው የምልህ እንጂ ይሄ ነገር እንዲከሰት እኔ ፈልጌ አይደለም። መቼም እዛ ጋር የነበሩ ሰዎች እኮ ማለት ነው ከአንተ ውጪ አደጋውን ዘላለምን ለመያዝ የሆነ ነገር ለማድረግ ሲጥሩ ነበር። ኢቭን ዊልቸር ላይ የነበረችው ልጅ ሁላ እየሞከረች ነበር። አዎ ይኸውልህ እኔ አሁን ካሜራ ቁጭ አድርጌ ከቀረስኩ በኋላ እንደነገርኩ በጣም በፍጥነት ነው ያደገ የተፈጠረው። ከተፈጠረ በኋላ ልክ ነው በሰዓቱ የነበሩ ሰዎች ያንን ሰው ለመያዝ ተረባርበዋል። ሁሉም ሪስፖንድ አድርጓል። አንተ ስትቀር ማለት ነው። ግን ማለት ነው እኔ ካሜራውን ቁጭ አድርጌው ካሜራው እየቀረጸ ይሁን ሪከርድ እያደረገ ይሁን ያላቅም እኮ ምን እየሰራ ነበር አንተ በዛን ሰዓት? በቃ ቁጭ ብዬ ደንግጫለሁ። እኔ የእውነቴን ነው የምልህ በጣም የሚያስደነግጥ ነገር ስለሆነ ማለት ነው። በጣም በቃ አደገኛ ነገር ነው የተከሰተው እዛ ሰዓት ላይ። ምክንያቱም እኔ በጣም ብዙ ነገር ያደረገልኝ ሰው በጣም ብዙ ነገር የሆነልኝ ሰው ነው እዛ ጋር እንደዛ የተደረገው። ልክ ነህ። ሮጦ መያዝን የመሰለ ነገር የለም ያንን ሰውዬ ማለት ነው። ነገር ግን በሰዓቱ ደንግጬ ስለነበር በቃ ምንም ላረጋግጥ እንኳን ልትካፈል ይገባ ነበር። ይኸውልህ ፈጣን የሆነ ነገር ነው የተከሰተው በዛ ሰዓት። ይሁን ምንም አይነት ነገር ይሁን ተፈጠረ አይደለ? አንተ እኮ ከኛ ጋር ብዙ ነገር አሳልፋል። ብዙ ኬዞች ላይ ነበርክ። ከዚህ በላይም አደጋ ሲከሰት አይታል ነበርክ። ስንት ነገር ደርሶብናል። ያን ሁሉ ነገር ታውቃለህ። አሁን እኔ እዛ ጋር በዛ ልክ የተዘናጋበት ነገር ነው አልገባ ያለኝ። ድንጋጤ ነው በቃ የተዘናጋውበት እንጂ ሌላ ምንም አይደለም። እሺ እሱን እናቆየው፣ ችግር የለውም። አሁን ከዛ በኋላ ስለነበሩት ነገሮች ደግሞ እንድነግረኝ እፈልጋለሁ። ዘላለም እሱን ለመያዝ ጥረት እያደረገ እየሮጠ ነበረ፣ ወደቀ። ከዛ በኋላ እንዴት ነው ሕክምና እርዳታ የመጣው? ከዛ እንዴት ሆስፒታል ወሰዳችሁት? ማን ነበር ቦታው ላይ የሚለውን ነገር ማወቅ እፈልጋለሁ። እሺ ያው ከዛ በኋላ እንግዲህ ያው እንዳልኩ እኔ በቃ ፈዝዤ ደረቄ ቁጭ ብዬ ነበር። ግን በቃ እዛ ጋር የነበሩ ሰዎች ከወደቀ በኋላ በጣም ብዙ ደም ነው የፈሰሰው። ከዛ ወደ አምቡላንስ ተደወለ። እንግዲህ አምቡላንስ በተደወለለት ሰዓት አይመጣም። አምቡላንሱ እስኪመጣ ድረስ ግን እዛ ጋር የነበርነው ሰዎች ከኔን ጨምሮ በቃ ፈርስት ኤድ በቃ ጀስት ደሙን ለማቆም በጣም ብዙ ነገር ነው ርብርብ ያደረግነው በጣም ማለት ነው። እንደዛ እያደረግን ያው አምቡላንሱ መጣ እና በቃ አምቡላንስ ውስጥ አፋፍሰን ምናምን አስገባ ነው ከነበሩ ሰዎች ጋር ማለት ነው። ግን ሆስፒታል ከገባ በኋላ በጣም ብዙ ደም ስለፈሰሰው ራሱን አያውቅም ነበር በሰዓቱ ማለት ነው። በቃ ራሱን አያውቅም እና በቃ ጉልኮስ ተደረገለት፣ ኦክሲጅን አደረጉለት፣ በቃ በጣም ብዙ ነገር አደረጉለት ሐኪሞቹ ማለት ነው። ግን በቃ ቢያንስ 1 ቀን ምናምን ያን ጉልኮስ እየወሰደ ምንም ራሱን አያውቅም። በቃ አንኮንሺየስ ነበረ በሰዓቱ ማለት ነው። እና ግን ያው አክቹአሊ እኛም ደንግጠን ነበር በሰዓቱ የደረስነው። ግን እኛ ቲም ውስጥ ያለውን ነገር ታውቃለህ። እንደዚህ አይነት አርጀንሲ ጉዳዮች ሲያጋጥሙን እርስ በርስ የምንጠባበቅበትና እርስ በርስ የምንላላክበት መልእክት ሲስተም አለን። በዛን ሰዓት ላይ አደጋው ደርሷል። እናንተ ዛሬ ፎከስ እያደረጋችሁ አሁንም ስቲል ዘላለም ተጎድቷል፣ አንተ ብቻ ነው የቀረኸው። ሌላ ተጨማሪ አደጋ ማድረስ የሚፈልግ ሰው ቢመጣ ወይም ደግሞ እሱንም ጨርሶት መሄድ የሚፈልግ ሰው ቢመጣ
እናንተ ከባድ ሪስክ ውስጥም አደጋዎች ውስጥም ነበራችሁ። እኔ በጣም የተናደድኩብህ ምን ታውቃለህ? አንደኛ ያ ሁሉ ነገር ሲፈጠር እየቀረስክ ነው። ሁለተኛ ነገር ደግሞ የወሰድካቸውን ስልጠናዎች ተግባር ላይ አላዋልካቸው ሁሉንም ነገር። ዘላለም በእርግጥ አሁን ያለበት ኮንዲሽን እንደዚህ ነው ብሎ ለማውራት ለቤተሰብም ትንሽ ይከብዳል። ማሳየት ባለብኝ ልክ ያሉትን ነገሮች ለቤተሰቦቹ ለማድረስ እሞክራለሁ እንጂ ከሚባለው በላይ ደም ፈሶታል። በሰዓቱ መደረግ የነበረበት እርዳታ ሳይደረግለት ስለቀረ እንዳልከውም ደግሞ አምቡላንስ እስኪመጣ ድረስ ስለዘገየበት የፈሰሰውን ደም ለመተካት ብዙ ርብርብ ሲደረግ ነበረ። በዛም ውስጥ እንግዲህ አንኮንሺየስም ነበር ዘላለም። የሆነ እኛም ደንግጠን ነበረ። የምናጣውም ያህል ነበር እየተሰማን የነበረው። ከዛ የሚያስፈልገውን እርዳታ ግን ሆስፒታል ላይ ሲደረግለን ነው የቆየው። ያም ቢሆን ግን ስቲል ብዙ ጠላቶች ነው ያሉን። እኛ በምንሰራቸው ስራዎች ብዙ ጠላት ነው እያፈራን ያለ ነው። ምክንያቱም እያንዳንዱ የምንገባባቸው ኬዞች በጣም ሪስኪ ኬዞች ናቸው። ወንጀለኛ ነው እያባረርን ያለ ነው። በየትኛውም ኮንዲሽን እኛን ከማጥቃት ወደኋላ የሚሉ ሰዎች አይደለም እያባረርን ያለ ነው። እዛ ጋም ሆኖ ተገቢውን ጥንቃቄ በተሞላበት መልኩ ቲሙ ሳይደርስ አንተ ብቻ ነበርክ በሰዓቱ የነበርከው። አንተም ደግሞ በሰዓቱ ሳይክ የነበርክበት ሙድ ደስ አይልም። የሆነ አለርትድ ሆኖ ነገሮችን ከመጠበቅ ይልቅ ፍዝዝ ብለክ የሆነ እኔ እንደውም በጣም ስገምት የነበረው አብዛኛውን ነገር ሆን ብለክ የአደጋ እንዲፈጠር ክፍተት እየፈጠርክም ነበር የመሰለኝ። ፍጹም በስመ እንዴት እንደኔ እንደዚህ አይነት ነገር ላደርግ ይችላል? ዘላለምን አንተ ያላችሁን ግንኙነት እኔ ስለማውቀው ነው ትንሽዬ እንትን የሚያልኩ እንጂ በሰዓቱ ቀጥታ እኔ እንደመጣሁኝ ማን ነበር በሰዓቱ የነበረው እንትና ነው እንደዚህ ነው እንዳሉኝ ከአንተ ጋር ማውራት ፈልጌ ነበረ። ትክክለኛ ሰዓት ስላልሆነ ነገሮችን አረጋግቼ በነጋታው እናወራበታለን ብዬ ተውኩት እንጂ በሰዓቱ ላይ በጣም ስሜት የነበርኩ ብጣላ ሁላ ደስ ይለኝ ነበር። ምክንያቱም ወንድ ልጅ ነህ። ወንድ ልጅ እስከሆንክ ድረስ ለዘላለም የተሰነዘረውን ዱላ እኩል ትጋፈጣለህ እንጂ ዘላለም ሲደበደብ አንተ ቆም ትቀርጻለህ የሚል ሐሳብ የለኝም። ምን እንዳደረገልህ ምን እንደነበራችሁ ያላችሁን ግንኙነት በደንብ አውቃለሁ። ከሚባለው በላይ ነው የተናደድኩበት። እኔ ብቻ ሳልሆን ሙሉ ቲሙን መጠየቅ ትችላለህ። አንተ ላይ ያለን ቅሬታን አሁን ግልጽ ማውጣትም ስላለብን ነው ይሄን ነገር እያደረግኩ ያለሁት። እኛ እስክንደርስ ድረስ ምንም አይነት ነገር ኢቭን ነርሶችን እንኳን እየሄድክ ያለበትን ሁኔታ ለማጣራት እንኳን የለም። ቀፍዝ ብለህ ቁጭ ብላል። አላቅም አንተ ምናልባት በቤተሰብም ይሁን በምንም ያለህበትን ስሜት አላቅም፣ አልተረዳውም በሳቱ። ግን አንተ ያንን ስታደርግበት የነበረውን ምክንያት ግን በግልጽ እንድታስቀምጥልን እንፈልጋለን። ነገርኩህ እኮ በቃ በሰዓቱ የነበረውን ነገር እንደዛ አደረግም። በቃ ሰው ሆስፒታል ካስገባሁት በኋላ በቃ እኔ ፍዝዥ ቁጭ ብያለሁ። ግን በቃ ደንግጬ ነው ቁጭ ያልኩት እንጂ ሌላ ምንም አይነት ከመጀመሪያው ጀምሮ እንግዲህ ዘላለም ጥቃት ከደረሰበት ደረጃ ጀምሮ ካሜራው እየቀረጸ እንዳልሆነ ነው ያላቅም አልኩህ አይደለ? በቃ አላቅም። ካሜራው ይቅረጽ አይቅረጽ አላቅም። በቃ አስቀምጬዋለሁ። ሪካርድ እያደረገ ነው። ምስል ነው እየቀረጸ ያለው። ተግባባን። ከዛ አንተ ግን ፈዛሃል። ከአደጋው ሰዓት ጀምሮ እስከ ሆስፒታል ድረስ ፈዛሃል። ኖ ቁጭ ብዬ ደንግጫለሁ። ከዛ በኋላ ግን አምቡላንስ እንዲጠራ እያደረኩ የነበርኩት እኔ ነኝ። ደሙን እንዲቆም ደግሞ የተረባረብነው አብረን ነው እንጂ ቁጭ ብለን እንኳን አላየነውም። ሆስፒታልም እንዲገባ አምቡላንስ የጠራ ነው እኛ ነን። ሲጀምር በሰዓቱ ትክክለኛ የሆነ የሕክምና እርዳታ ተደርጎለት ቢሆን ኖሮ እንደዛ ደረጃም አይደርስም ነበር እኮ። በቃ አምቡላንስ እስኪመጣ ብዙ ደም ነው የፈሰሰው። ያንን ደም ለማቆም ደግሞ በጣም ርብርብ አድርጋለሁ። ፈርስት ኤድ እንዴት እንደሚሰጥ ግን እኛ ጋር ትምህርት ወስዳል እኮ አደረግንለት እኮ በሰዓቱ አንተ እኮ እኔ ሳገኝ አሁን እየሰማኝ አይደለም። እኔ ሳገኝ አይደለም እኔ አይደለም ሌሎቹንም መጠየቅ ትችላለህ። እዚህ ያሉትን ሁሉንም ብጠይቃቸው ማለት ነው አንተ ላይ ቅሬታ አላቸው። ቅሬታማ እንዴት አይኖራቸውም? በሰዓቱ በቃ እሱ እንደዛ ሲደረግ አንተ እንዴት ትቀርጻለህ የሚል ነው፣ ሌላ አይደለም። ከዛም ባለፈ የነበርክበት ሙድ ትክክል አልነበረም አይደለም። ሙሉ በቃ ደንግጬ ነው። ዘላለም ወገን ዘመድ እንደሌለው ጓደኛ እንደሌለው ማለት ነው። ሆስፒታል ውስጥ እየመጣ የሚጠይቅለት የለም ነበር። ስንገባ እኮ ነርሶቹ ራሱ ገና ቤተሰብ የመጣ ነው የመሰላቸው። አንተ እንደ ቤተሰብም እንደ ጓደኛም እንደ ካሜራማንም አብረህ እንደነበርክ አይደለም። አንተ ጥግን ይዘህ ቁጭ ብለሃል። ይሄ ልጅ ህይወቱ ቢያልፍ ኖሮ ማለት ነው ማድረግ የምችለውን ነገር አድርጌያለሁ በሰዓቱ። ከዚህ ዘለለ ምን ላድርግለት አልችልም። በቃ ነፍሱን ለማትረፍ እንግዲህ አምቡላንስ ጠራን፣ ደሙ እንዲቆም አደረግን። ሆስፒታል ከመውሰድ ውጪ ሌላ ምን ማድረግ እንችላለን? ምን መልስ ነው መልስ እኮ እሺ፣ ምን ማድረግ እንችላለን ከዚህ ውጪ? አንተም ብትኖር በሰዓቱ ልታረገው የምትችለው ይሄንን ብቻ ነው። እኔም ብኖር ሌላውም ሰው ቢኖር ማለት ነው አንደኛ አደጋው ሲፈጠር ወይ አደጋውን የፈጠረውን ሰው አያመልጥም፣ የገባበት እንገባለን። እሱም የማይሆን ደግሞ ከሆነ ማለት ነው ዘላለም ያ ሁሉ ደረጃ እስኪደርስ ድረስ አንጠብቅም እኮ። እሱ በሰዓቱ ስትኖር ብቻ ልታረገው የምትችለው ነገር ብቻ ነው። በሰዓቱ ቦታው ላይ ከዚህ በፊት ብዙ አደጋ ደርሰናል እኮ በብዙዎቻችን ላይ አደጋ ደርሰናል። በሰዓቱ ስትገኝ ብቻ ልታረገው የምትችለው ነገር ነው ያ እንጂ እኔ ዘላለም እንደዚህ እንዲጎዳ ወይ ደግሞ ብዙ ደም እንዲፈሰው ነው ሆስፒታልም ገብቶ አንድ ቀን እንዲተኛ ያደረኩት እኔ አይደለሁም። በቃ የተፈጠረው ነገር እንጂ ማለት ነው።
ዘላለም ለኔ ያደረገልኝ ነገር እጅግ በጣም ብዙ ነገር ነው። ብዙ ማለት ነው። መቼም ያንዳንዱን ነገር ነግሬያለሁ መግቢያ ላይ ማለት ነው። ያንዳንዱን ነገር እኔም ማላውቀውን ነገር ነው እንድነግርህ የምፈልገው፣ ማቆን አይደለም። ለማንኛውም በል ካንተ ጋር አሁን እንደዚህ ማለት አልፈልግም፣ ግን ይሄ ኬዝ በደንብ ኢንቨስቲጌሽን ይፈልጋል። በደንብ መጣራት አለበት። አንተ በዛን ያህል ልክ እንትን የሆንክበት ዝንጉ የሆንክበት ነገር ወይም ደግሞ ቸልተኛ ሆነክ ይህ አደጋ ሲፈጠርም መቅረጽን ያላቆምክበት ከዛ በኋላም ደግሞ ዘላለም እዛ ደረጃ እስኪደርስ ድረስ አንተ ምንም አይነት የሆነ ግዴለሽ ሆነ ነበር ነገሮች ውስጥ ታሳልፍ የነበረው። እሱም በደንብ የምናጣረው ነው እያንዳንዱን ነገር። አሁን እኔ ለቲሙም እዚህ ጋር ለኦዲየንስም ማሳየት የፈለግኩት ነገር ምንድነው፣ ለምንድን ነው ያን ያህል አደጋ ሲፈጠር አንተ ቸልተኛ የሆንከው የሚለውን ነገር ማሳየትም ጥያቄም ስለነበራቸው ጥያቄውን ለማድረስ ያክል ነው። ከዚህ በላይ ያሉትን ነገሮች እንግዲህ እያጣራን እንሄዳለን። ይሄን ነገር እኔ እጅ ገብቷል። ታውቃለህ ምን ልናደርግ እንደምንችል እስካሁን ድረስም የነበርንበትን ታውቃለህ። አንተ ሆን ብለህ በቸልተኝነት ይሄ ጉዳት እንዲደርስ ፈቅደህ ከሆነና አጣርተን የምንደርስበት ከሆነ ድጋሚ የማትፈልገው ነገር ውስጥ ትገባለህ። ይህን አስምሬ እነግርሃለሁ። ለአንተም ብቻ አይደለም ለሌላውም ቲም እዚህ ጋር ላሉትም ለቲም አባላት ይህን ነገር መናገር እፈልጋለሁ። በቸልተኝነት ወይም እንደዚህ አግዴለሽ ሆናችሁ ምናምን ለምታሳልፉት ነገር እናንተ ዋጋ ትከፍሉበታላችሁ። ምክንያቱም እዚህ ጋር ያዝነው ቀልድ አይደለም፣ በነፍስ ነው እየተጫወትን ያለነው። አሁን ዛሬ እሱ ማድረጉን ብቻ አይደለም፣ ትናንትና ስትናደዱ ነበር። እያንዳንዳችሁ ስታወሩ ስሜታዊ ስለነበራችሁ እንድትረጋጉ ሳደርግ የነበረበት ምክንያት ምንድነው? መልሱን ከሱ ሳንሰማ ምንም አይነት ውሳኔ ውስጥ አንገባም ብዬ ነው። ለማንኛውም ያለው እንደዚህ ባለው ይቆየን። ብዙ ነገር እንሄድበት ገና ብዙ ነገሮች ይኖራሉ። እስኪ ውድ ቤተሰቦች እናንተንም ያው ያሉትን ነገሮች ለእናንተ ላደርስ ብዬ ነበር ጥረት ሳደርግ የነበረው። ከዚህ በኋላ ደግሞ ያው እናንተም በተደጋጋሚ ስጠይቁኝ የነበረው በእኔም የዩቲዩብ ቻናል እዚህም የዞላ ዩቲዩብ ቻናል ላይ እየገባችሁ ስጠይቁኝ የነበረውን ነገር ዘላለም ያለበትን ሁኔታ በጥቂቱም ቢሆን ለእናንተ ለውድ ቤተሰቦቻችን ለማሳየት ፈልጋለሁ። ስለዚህ ካለውበት ስቱዲዮ ልነሳና ዘላለም ወደሚኖርበት መኖሪያ ቤት ሄደን እንግዲህ እሱ ያለበትን ሁኔታ ወደ እናንተ ለማድረስ ጥረት አደርጋለሁ። ያው ለውጦች አሉ ትላንትና ላይ ከነበረበትና ከደነገጥንበት ሁኔታ አሁን የተሻለ ነገር አለ። ቢሆንም ግን የተሻለ ክትትል አሁንም ያስፈልገዋል። ራሱ አገግሞ ወደ ስራው እስከሚመለስ ድረስ እንግዲህ እናንተም በጸሎታችሁ እንድታስቡ ትፈልጋለሁ። አሁን ያለበትን ሁኔታ ግን እስኪ ገብተን እዛ ቦታ ላይ ሆነን በደንብ እናየዋለን ብዬ ተስፋ አድርጋለሁ። ለማንኛውም ከፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ አሁን ዘላለም ቤት ደርሰናል። ስለዚህ ዘላለም ያለበትን ሁኔታ ለእናንተ ኦፊሻሊ የምናሳይበት ትክክለኛ ሰዓት ላይ ደርሰናል። ያለበትን ነገር በደንብ ማወቅ ማየትም አለባችሁ። ለማንኛውም እስኪ ምናልባት ካልተዘገጃጀ እንዲዘገጃጅ ላድርገውና ከዛ በኋላ ውስጥ ላይ ገብተን እሱ ያለበትን ሁኔታ ወደ እናንተ የማደርስ ይሆናል። እስኪ ማክስ ምናምን አለባብሱት፣ ኮፍያ ልብሱት። ከዛ በኋላ ገብተን እናውራ። ቅዱስ ወንድሜ በኢየሱስ ክርስቶስ አሁንም እኮ ምንም ለውጥ የለውም። ዞላ ምንድን ነው የተሰማ ያለው? ትንሽ ለማውራት እንኳን አችል ደህና ነኝ። ጸልዩ። ውድ ቤተሰቦቼ እንግዲህ እንደምትመለከቱት ወንድሜ ያለበትን ሁኔታ ለእናንተ በመጠኑም ቢሆን ለማሳየት ነው እየሞከርኩ ያለሁት። ያ እንግዲህ በነበረው ግብግብ እንግዲህ ትንሽዬ ሁለቱ እጁ ላይ የተወሰነ ጉዳት ደርሶበታል። ከዚህም ደግሞ በተጨማሪ አንድ ቦታ እዚህ ጎን ላይ የተወሰነ በስለት የመውጋት አደጋ ደርሶበታል። ከዶክተሮቹ እንግዲህ አሁን ያለበት ሁኔታ አሪፍ ቢሆንም ግን ምን ያህል ጥልቀት እንደገባና
ከዚህ በላይ ጎን ላይ የተወጋው ነገር ነው ትንሽ አስከፊ የሆነው። ከዶክተሮቹ ጋር ብዙ ነገር ስናደርግ ነበረ። ደምን በጣም ፈሶት ስለነበረ የሚያስፈልገውን ያህል ደሙ መተካት ስለነበረበት ደም ሲሰጠው ነበር የቆየው። ከዛ ውጭም ደግሞ በጣም አንኮንሺየስ ነበረ፣ ደካክሞብን ስለነበረ ግሉኮሶችም እየተሰጡት ነበር የቆየው። አሁን ላይ ምናልባት ሳምባው ላይ ውሃ ከቋጠረ እሱን ቼክ የሚደረግበትን መንገድ እየፈለግን ነው። ብዙ ዶክተሮች እየተባበሩ ነው ያሉት። ግን አሁን ላይ ከሆስፒታል ይልቅ ቤት ውስጥ እንዲደረግና ቤት ውስጥ ሆኖ ትሪትመንቱን እንዲያገኝ እያደረግን ያለንበት ምክንያት አብዛኛውን ጊዜ ያው ተጋላጭ በሆነ ቦታ እዛ ላይ ግርግር ፈጥረን ዘላለምን መጠበቅ አንችልም። እነዚህ ሰዎች አሁን ጀምሮታል፣ ሊቀጥሉ ስለሚችሉ እሱን ፕሮቴክት ከማድረግ አንጻር በመኖሪያ ቤቱ ባለው በደህንነት እንዲሁም ደግሞ የኛ የግል ዶክተሮች በቅርበት ያለበትን ነገር በየሰዓቱ እየተከታተሉ ከሆስፒታል ካሉት ዶክተሮች ጋር ሪፖርት እያደረጉ ነገሮችን እንዲያስተካክሉት ጥረት እያደረግን ያለ ነው። እናንተም ደግሞ በጸሎት እንድታግዙን እንፈልጋለን። የደረሰበትን ነገር ማወቅ ስለምትፈልጉና ስለጠየቃችሁኝ ብቻ ነው ይህን ነገር እያሳያችሁ ያለሁት። ምናልባት ዘላለም የምችልና መናገር የምትፈልገው ነገር ካለ አንድ ነገር በላቸው። በጣም ስለጨነቃቸው ቤተሰቦችን ምችል ከሆነ ጸልዩልኝ። ልጄ ምን ሆንክብኝ? ምን ሆነ ልጄ? ልጄ ምን ሆነ? ምን ሆነ ልጄ? ምን ነካው? አስረዳሻለሁ ማሚ። ቁጭ በይ ተረጋጊ። ኧረ ሌው እስኪ ቆይ ሌው ልጄን ሌው ምን ሆንክብኝ? ልጄ ምን ሆንክብኝ? ልጄን ለኔ አርግልኝ። ምን ሆንክብኝ? ወይኔ ልጄን ምን ጨካኝ ጣለብህ ልጄ? ወይኔ ልጄ አልተረፈም ልጄ። ወይኔ ልጄን እኔን ልጄ ማሚዬ ቆይ ተረጋጊ፣ አይዞሽ። ወይ ልጄ የዋህ እኮ ነው ልጄ። እኔን ልጄ ለኔ አርግልኝ ልጄ። ወይ ልጄን ልጄን እንደው ምን አገኘብኝ? ልጄን የዋህ እኮ ነው ልጄ። ኧረ ማንም አይደፍረውም። ማነካው ልጄን? እንደው ማነካው? ወንድ ልጅ ነው፣ ያጋጥማል እኮ ማሚዬ፣ ብዙ ነገር ያጋጥማል። እኔ እኮ ዛሬ ነው ገና የሰማሁት። ዛሬ ሰምቼ እንዴት ልደር፣ እንዴት ለዋል፣ እንዴት ብዬ እንደመጣው። ምንድነው የሆነብኝ ልጄን? እስኪ ንገረኝ። ምንድነው ያገኘው? ምንድነው የሆነው? ንገረኝ እስኪ። ማሚያው የምንሰራውን ስራ ታውቂያለሽ። አንቺ ላይ የሚደረሰውን ነገር ብዙ ነገር ዘላለም እንዴት እየተጋፈጠ እንደነበር ታውቂያለሽ አይደል? አሁንም እዚህ ጋር ያንን ነገር በየሰራበት በነበረበት ሰዓት ላይ ነው ሳይታሰብ አደጋ ያደረሱበት። በእርግጥ እሱም ጥፋት አለበት። በጣም መዘናጋት ያለ ጠባቂ ያለ ጓደኛ ለምን ሄደ? ሁሉም ቦታ እኮ ችግሩን እያየ ራሱን ነው የሚያስቀድመው። ይሄን ነው የምፈራው። በራሴም ጉዳይ የሚያስጨንቀኝ ውሎ መግባቱ ይሄን ነው የምፈራው። የፈራሁት ነገር አይ ማሚዬ፣ አሁን ምንም ማለት አይደለም። እኛ በጸሎት ነው ማገዝ ያለብን። እሱን በደንብ ልጸልይለት ይገባል። ከዛ ውጪ እንግዲህ ዶክተሮቹ የሚያስፈልገውን ሕክምና እየሰጡት ነው ያሉት። በእርግጥ ያው ካሜራማን ብቻ ነው ይዘው ሄደውና እና አደጋ ማስቀረት ቢቻልና ብናስቀረው ኖሮ ደስ ይለን ነበር። አሁን ግን የሆነው ሆኗል። ስለዚህ እሱ የሚድንበትን መፍትሄ ብቻ ነው የምንፈልገው። ሆኖ እንደሆነ ያረጋው ልጅ ተይዟል። ገና ብዙ የሚቀረን ነገር አለ። በሰዓቱ ሁለቱ ብቻ ነበር የነበሩት። አንተም ነበር ካብረ ብኖርና በካፈለ ደስ ይለኝ ነበር። ታዲያ ሕክምና ሁኔታስ እንዴት ነው? አሁን ጥሩ ለውጥ አለው ብለዋል ዶክተሮቹ። ብዙ የቱን ነው የተጎዳ? እኔ እኮ ደሙን አሳይተውኛል። ደነገጥኩኝ። የሰው ደም እኮ አይመስልም ልጄ። ከብት ሲታረድ የሚወጣው ደም እኮ ነው። በምን አንጀቴ ልቻለው ልጄን? እንደው ልጄን
ማሚ ትላንትና የነበረበትን ሁኔታ ደግሞ ብታየው ኑሮ በጣም ነበር የምታዝኑ። ዛሬ ላይ እንደውም በጣም ብዙ ለውጦች አሉት። እኔ ያመልጠውንስ ቢሆን ኑሮ ኧረ ለሱ ያገባው ነበር። አንቺም እያለቀሽ እንትን እያልሽ አታስጨንቂ ይባስ ልጄን ባጠገቡ በሆንኩለት ኑሮ ሲወድቅ ባነሳሁት ልጄን እንደው መኝታው ተመችቶት ይሆን እስኪ እንደግፍለት እስኪ እኔን ልጄን ወይ ልጄ እኔ ነገራችሁ ይጸልይ ሁሉም ይጸልይ ልጄ። ለማንኛውም ውድ ቤተሰቦቼ ያው ዘላለም ያለበትን ሁኔታ በዚህ መልክ በጥቂቱ ለእናንተ ካሳየኋችሁ በቂ ነው። እኔም ስሜቴ ትክክል አይደለም፣ ማሚንም ማረጋጋት አለብኝ። እሱም ደግሞ ማረፍ እንደሚፈልግ ነው እየነገረኝ ያለው። በተቻለ መጠን እንግዲህ በጸሎታችሁ አስቡት፣ አግዙት። እንግዲህ ነገ ከነገ ወዲያ ላይ በጣም ለውጥ አንጥቶ ወደ ቀድሞ ስራው እንደሚመለስ እርግጠኛ ነኝ። ያው የሚያሰጋንም ነገር በቅርቡ እልባት ያገኛል ብዬ ተስፋ አደርጋለሁ። እኔ ደግሞ ለዚህ ድርጊት ያበቁትን ሰዎች እያንዳንዳቸውን ተከታትዬ እነሱን ለህግ አካላት የማስረከብ ትልቅ ኃላፊነት አለብኝ። ኃላፊነቴንም በእርግጠኝነት እንደምወጣው እርግጠኛ ነኝ። ለማንኛውም እሱ ያለበትን ሁኔታ በዚህ ያህል ካሳየኋችሁ በቂ ነው። ከዚህ በላይ እሱንም ማስጨነቅ አልፈልግም። ማሚዬ ተነሽ፣ እኛ የምንወጣ አንተም ካሜራውን አቋርጠውና እኛ ውጭ እንውለት። እሱ እኔ ማመጣለሁ ተመልሼ በምን አንጀቴ ችዬ ቤት እቀመጣለሁ? እዚሁ ሆኜ ነው ማስታመመው። እመጣለሁ፣ ልሂድና ወደ ቤት ማረፍ ይፈልጋል ማሚዬ። ልጄ እኔ ናይዞ እመጣለሁ፣ ልሂድና አስተካክዬ ቤቴ እመጣለሁ። እዚሁ አጠገብህ ነው የምሆነው። የውሻ ቁስል ያርግልህ ልጄ። መቤቴ ትማርህ፣ ቅዱስ ሚካኤል የምታምነው ይከተልህ። አይዞህ ልጄ፣ አይዞህ፣ ያጋጥማል። አይዞህ ልጄ። እንግዲህ ወደ ቤተሰቦቼ ያው በመጠኑም ቢሆን ዘላለም ያለበት ሁኔታ ለእናንተ ለማሳየት ሞክሬያለሁ። ከዚህ በመቀጠል ደግሞ እንግዲህ ዘላለምን ወደዚህ ኬዝ የጠራችሁና እዚህ ኬዝ ላይ እንዲገባ እጁ እንዲያስገባና በዚህ ኬዝ ላይ እንዲሰራ ያደረገችውን ልጅ አግኝቶ ማውራት ፈለኩኝ። እኔ ኬዙን ከመሰረቱ ጀምሮ ማጣራት ፈለኩኝ። ምክንያቱም ይሄ ነገር ወጥመድ ሊሆን ይችላልና ልጅቷ የመጣችበትን ነገር ከመጀመሪያው ጀምሮ ከኔ ጋር ቆይታ እንድታደርግ ስለፈለኩኝ አሁን የምገኘው መኖሪያ ቤቷ አካባቢ ነው። እስኪ ልግባና ልጅቷን ጠርቻት ከልጅቷ ጋር የተወሰነ ቆይታ ለማድረግ እንሞክራለን። ለማንኛውም ውድ ቤተሰቦቼ እንግባ። ሰላም፣ እንዴት ነሽ? ሰላም ነው። እንዴት ነሽ? ቴድሮስ እባላለሁ፣ የዘላለም ጓደኛ ነኝ። ስለ አንዳንድ ነገሮች ላወራሽ ፈልጌ ነበር። ማውራት እንችላለን? ያ ዘላለምን አንድ ነገር እንደጠቆምሽውና የጠቆምሽው ነገር እንግዲህ ትንሽ ችግር ይዞ መጥቷል። እሱ ላይ የደረሰበትን ነገር አይተሽዋል ብዬ አስባለሁ። እና ስላሉት ጉዳዮች ያው ከአንቺ ጋር ቤት ገብተን ፈቃደኛ ከሆንሽልኝ ቁጭ ብለን እንማይት። ያውና ልጁ ማን ነው ልጁ? ያውና እንግዲህ ውድ ቤተሰቦች ትንሽ በሚያናድድ ሁኔታ ዛሬም ከእጃችን ላይ አምልጦናል። ማለት እናገኘዋለን ብለን አላሰብንም ነበር። እሱ ደግሞ ከአቅማችን በላይ ነው የሆነው። እኔም ደግሞ ብዙ መዘናጋት ነበረብኝ። ምክንያቱም እሷን አግኝቼ አወራለሁ ብዬ የህግ አካላት አሉ አብሮኝ ቲምም ይዤ ነው የተንቀሳቀስኩ የነበረው። ግን እሷን ብቻ አግኝቶ የማውራት ሀሳብ ስለነበረኝ እሱን እናገኘዋለን ተመልሶ ወደዚህ ሰፈር ወደዚህ ቤት ይመጣል ብዬ አላሰብኩም ነበረ። ያንን መዘናጋታችንን ተጠቅሞ እንግዲህ በአጥር ዘሎ የሆነ ግቢ ገብቶ በወንዝ በኩል ሊያመልጠን ችሏል። ዛሬ አመለጠ ማለት የልጅ አምልጦን ይቀራል ማለት አይደለም። ለማንኛውም እስኪ ከዚህ በኋላ እሷንም እዚህ ቁጭ አድርጌ ማውራት አልፈልግም። ለእሷም ደህንነት አሰጋለሁ። ስለዚህ ቀጥታ እሷን ወደ ስቱዲዮ ይዤ እፈልጋለሁ። ስቱዲዮ እንሂድና ቁጭ ብለን የምናወራው ይሆናል። መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55/45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር፣ 22 እና ተክለ ሃይማኖት ይገኙበታል።
ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ። ጊፍት ሪል ስቴት